ሰላም ይህ ቀለም አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን እናስተምራለን። ስለሆነም በሀገር ውስጥም በውጭም ሆናችሁ መማር የምትፈልጉ ልጆች +251 አስቀድማችሁ 9 23 14 67 69 ስልካችን ነው። በኢሞ፣ በዋትስአፕ ወይም ደግሞ በቴሌግራም ተመዝግባችሁ በቀንም ሆነ ማታ በተመቻችሁ ሰዓት በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት እና በሌሎች አማራጮች መማር ትችላላችሁ። ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ጀምሩ። ዛሬ ይዤላችሁ የመጣሁት የቃላት ተመሳሳይና ተቃራኒ ፍቺ ይሆናል። እነዚህ ቃላትን ተመሳሳይና ተቃራኒ ፍቻቸውን በደንብ የምናይ ይሆናል ማለት ነው። በዚህ ቪዲዮ ውስጥ አንደኛ ንባቡን እንለምዳለን፣ ሁለተኛ ተመሳሳይና ተቃራኒ ቃላቸውን በደንብ እናውቃለን፣ እናነባለን ማለት ነው። ስለዚህ ቪዲዮውን እናንተ ደብተርና እስክርቢቶ ይዛችሁ ከጅማሬ እስከ ፍጻሜ በደንብ ተከታተሉ። እየጻፋችሁ እያነበባችሁ በደንብ ተከታተሉ፣ ታተርፉበታላችሁ። ስለዚህ ወደ ክላሳችን ስንመጣ እዚህ ጋር ቃል አለ። ቃል እዚህ ቁልቁል እናገኛለን ማለት ነው። ለዚህኛው ቃል ተመሳሳይ ፍቺ እዚህ ጋር እናገኛለን ማለት ነው። እዚህ ጋር ተመሳሳይ ፍቺ እናገኛለን ማለት ነው። አሁንም ለዚህኛው ቃል ተቃራኒ ፍቺ ደግሞ እዚህ መጨረሻ ላይ እናገኛለን። ወይ በሰማያዊ ከለር የተቀባ ተቃራኒ ፍቺ ነው ማለት ነው። እያንዳንዱ ቃልን እንዴት እንደምናነብና ለቃሉ ተቃራኒና ተመሳሳይ ፍቺ ምን እንደሆነ በደንብ እያነበብን እንሄዳለን ማለት ነው። አብሮ እናንብ። ቃል ተመሳሳይ ፍቺ ተመሳሳይ ፍቺ እዚህ ጋር የምናገኘው ይሆናል ማለት ነው። ተቃራኒ ፍቺ ተቃራኒ ፍቺ ደግሞ እዚህ ብሎክ ላይ የምናገኘው ይሆናል ማለት ነው። ኦኬ ቃላቱ ምን እንደሚመስሉ እናያለን ማለት ነው። ጎበዝ ጎ ከገ ቤተሰብ ሰባተኛ፣ በመጀመሪያ ዝ ከዘ ቤተሰብ ስድስተኛ። ስርዓት ባለው መግደርደር ወይም አስተዳደር ከግራ ወደ ቀኝ ፊደላትን ሳንቀይር ሳናስቀር ሁሉን ስናነብ ጎበዝ የሚል ቃል እናገኛለን። ጎበዝ ለሚለው ቃል ተመሳሳይ ፍቺ ታታሪ ታ ከተቤተሰብ አራተኛ፣ አሁንም ታ ከተቤተሰብ አራተኛ፣ ሪ ከረ ቤተሰብ ሶስተኛ። ታታሪ ወይም ንቁ ን ከነ ቤተሰብ ስድስተኛ፣ ቁ ከቀ ቤተሰብ ሁለተኛ። ንቁ። ጎበዝ ለሚለው ተመሳሳይ ፍቺ ታታሪ ወይም ንቁ ይሆናል ማለት ነው። ኦኬ ለጎበዝ ተቃራኒ ፍቺ ሰነፍ። ሰ መጀመሪያ ነች፣ ነ መጀመሪያ ነች፣ ፍ ከፈ ቤተሰብ ስድስተኛ። ስርዓት ባለው መግደርደር ወይም አስተዳደር አንድ ላይ ስናነብ ሰነፍ። ጎበዝ ለሚለው ተመሳሳይ ታታሪ ወይም ንቁ ሲሆን ተቃራኒ ደግሞ ሰነፍ ይሆናል ማለት ነው። ሰነፍ ይሆናል። ኦኬ ጥቁር ጥ ስድስተኛ ነች፣ ቁ ከቀ ቤተሰብ ሁለተኛ ነች፣ ር ከረ ቤተሰብ ስድስተኛ ነች። ስርዓት ባለው መግደርደር አንድ ላይ ስናነብ ጥቁር ለሚለው ተመሳሳይ ፍቺ የሚሆነው ጠቆር ያለ ጠቆር ያለ። ጠ ከጠ ቤተሰብ መጀመሪያ፣ ቆ ከቀ ቤተሰብ ሰባተኛ፣ ር ከረ ቤተሰብ ስድስተኛ፣ ያ ከየ ቤተሰብ አራተኛ፣ ለ ከለ ቤተሰብ መጀመሪያ። ጠቆር ያለ ተመሳሳይ ፍቺ ይሆናል ማለት ነው። ተቃራኒ ፍቺ ሊሆን የሚችለው ደግሞ ነጭ። ጥቁር ለሚለው ተቃራኒ ፍቺ
ነጭ ይሆናል። ነ መጀመሪያ፣ ጭ ስድስተኛ ነጭ። ኦኬ። ሀብታም ሀብታም። ሀ ከሀ ቤተሰብ መጀመሪያ፣ ብ ከበ ቤተሰብ ስድስተኛ፣ ታ ከተ ቤተሰብ አራተኛ፣ ም ከመ ቤተሰብ ስድስተኛ። ሀብታም ሀብታም ለሚለው ተመሳሳይ ፍቺ ሊሆን የሚችለው ባለጸጋ ባለጸጋ። ባ አራተኛ፣ ለ መጀመሪያ፣ ጸ መጀመሪያ፣ ጋ አራተኛ ባለጸጋ ወይም ባለሀብት ባለሀብት ባለሀብት። ባ አራተኛ፣ ለ መጀመሪያ፣ ሀ መጀመሪያ፣ ብ ስድስተኛ፣ ት ስድስተኛ። ባለሀብት ወይም ባለጸጋ ለሀብታም ተመሳሳይ ፍቺ ይሆናል ማለት ነው። ለሀብታም ተቃራኒ ፍቺ ድሃ ድሃ። ድ ስድስተኛ፣ ሀ አራተኛ ድሃ ይሆናል ማለት ነው። ኦኬ። ደስታ ደስታ። ደ መጀመሪያ፣ ስ ስድስተኛ፣ ታ አራተኛ ደስታ። ደስታ ለሚለው ተመሳሳይ ፍቺ ሀሴት ሀሴት። ሀ አራተኛ፣ ሴ አምስተኛ፣ ት ስድስተኛ ሀሴት ወይም ፍስሃ ፍስሃ። ፍ ስድስተኛ፣ ስ ስድስተኛ፣ ሀ አራተኛ ፍስሃ። ሀሴት ወይም ፍስሃ ለደስታ ተመሳሳይ ፍቺ ይሆናል ማለት ነው። ለደስታ ተቃራኒ ፍቺ ደግሞ ሐዘን ሐዘን ሐዘን። ሀ ከብዙሃኑ ሀ ቤተሰብ መጀመሪያ፣ ዘ መጀመሪያ፣ ን ስድስተኛ ሐዘን ሐዘን ይሆናል። ኦኬ። ረጅም ረጅም ረጅም። ረጅም ለሚለው ተመሳሳይ ፍቺ ዘለግ ዘለግ ያለ ያለ ዘለግ ያለ። ዘ መጀመሪያ ነች፣ ለ መጀመሪያ ነች፣ ግ ስድስተኛ፣ ያ አራተኛ ለመጀመሪያ ዘለግ ያለ ረጅም ለሚለው ተመሳሳይ ፍቺ ይሆናል ማለት ነው። ተቃራኒ ፍቺ ደግሞ አጭር አጭር። አ መጀመሪያ፣ ጭ ስድስተኛ፣ ር ስድስተኛ አጭር አጭር ይሆናል። ኦኬ። ጥፋት ጥፋት። ጥ ስድስተኛ፣ ፋ አራተኛ፣ ት ከተ ቤተሰብ ስድስተኛ። ስለዚህ ስርዓት ባለው መግደድ አንድ ላይ ስናንብ ጥፋት ጥፋት። ጥፋት ለሚለው ተመሳሳይ ፍቺ ወንጀል ወንጀል ወንጀል። ወ መጀመሪያ፣ ን ከነ ቤተሰብ ስድስተኛ፣ ጀ መጀመሪያ፣ ል ከለ ቤተሰብ ስድስተኛ ወንጀል ወይም ስህተት ስህተት ስህተት። ስ ስድስተኛ፣ ህ ከሀ ቤተሰብ ስድስተኛ፣ ተ ከተ ቤተሰብ መጀመሪያ፣ ት ከተ ቤተሰብ ስድስተኛ ስህተት። ጥፋት ለሚለው ተመሳሳይ ፍቺ ስህተት ወይም ወንጀል ይሆናል ማለት ነው። ኦኬ። ጥፋት ለሚለው ተቃራኒ ፍቺ ደግሞ ልማት ልማት ወይም በጎ በጎ ይሆናል። ልማት ወይም በጎ። ል ከለ ቤተሰብ ስድስተኛ፣ ማ ከመ ቤተሰብ አራተኛ፣ ት ከተ ቤተሰብ ስድስተኛ ልማት ወይም በጎ። በመጀመሪያ፣ ጎ ሰባተኛ በጎ። ኦኬ። ፍቅር ፍቅር። ፍ ስድስተኛ፣ ቅ ስድስተኛ፣ ር ስድስተኛ ባለ ሶስት ሆሄ በሳድሶች የተመሰረተ ቃል ነው። ስለዚህ ፍቅር ለሚለው ተመሳሳይ ፍቺ መተሳሰብ መተሳሰብ ወይም ስምምነት ስምምነት ይሆናል። መተሳሰብ ወይም ስምምነት ይሆናል። መተሳሰብ መ መጀመሪያ፣ ተ መጀመሪያ፣ ሳ ከሰ ቤተሰብ አራተኛ፣ ሰ ከተ ቤተሰብ መጀመሪያ፣ ብ ከበ ቤተሰብ ስድስተኛ መተሳሰብ ወይም ስ ስድስተኛ፣ ም ስድስተኛ፣ ም ስድስተኛ፣ ነ መጀመሪያ፣ ት ከተ ቤተሰብ ስድስተኛ ስምምነት። ስለዚህ ፍቅር ለሚለው ቃል ተመሳሳይ ፍቺ መተሳሰብ ወይም ስምምነት ይሆናል። ተቃራኒ ፍቺ ደግሞ ጥላቻ ጥላቻ። ጥ
ስድስተኛ፣ ላ አራተኛ፣ ቻ አራተኛ። ጥላቻ ጥላቻ። የዛሬ ክላሳችን ይሄንን ይመስላል። ቪዲዮ ከተመቻችሁ ላይክ ሼር አድርጉ። አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን ማወቅ የምትፈልጉ ካላችሁ ከስር ባለው ስልክ ደውሉ፣ እናስተምራችኋለን። በቀጣይ ክላስ ከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ባይ ባይ።